ኤሌክትሮማግኔቲክ ዌቭስ ኤንድ ጂኦሜትሪካል ኦፕቲክስ የሚል ቶፒክ ነው የምናየው በዚህ በዩኒት 6 ላይ። የመጀመሪያው ኤሌክትሮማግኔቲክ ዌቭስ ወይንም ኤሌክትሮማግኔቲክ ሞገድ የሚባለውን ዌቭ ማለት የሆነ መርገብገብ ልንለው እንችላለን፣ መውለብለብ እንደ ሞገድ ያለ ነገር ነው ዌቭ የምንለውና ምን አይነት ዌቮች አሉ ታይፕስ ኦፍ ዌቭ የዌቭ አይነቶችን የሞገድ አይነቶችን እናያለን። እና there are two types of wave ትራንስቨርስ ኤንድ ሎንጊቲዩድናል። ትራንስቨርስ እና ሎንጊቲዩድናል የሚባሉ ሁለት አይነት ዌቮች አሉ። በዚህ ዩኒት የምናየው ስለ ትራንስቨርስ ዌቭስ ነው። ኦል ዌቭስ አር ፕሮዲውስድ ባይ ቫይብሬሽንስ። ሁሉም ዌቮች ሁሉም ሞገድ የሚፈጠረው በመርገብገብ ነው ወይም በቫይብሬሽን ነው። አንድ ነገር ከአንድ ነገር ጋር ሲርገበገብ በዛ ጊዜ ዌቭ ይፈጠራል ወይም ሞገድ ይፈጠራል። in a transverse wave the vibration are at right angles to the direction of movement. ትራንስቨርስ ዌቭ በምንልበት ጊዜ ቫይብሬሽኑ የሚርገበገበው አሁን ለምሳሌ እዚህ ጋር ስናይ የሆነ ነገር ሲርገበገብ ወደ ላይና ወደ ታች እንደዚህ የመሆን ባህሪ ያለው ወደ ላይና ወደ ታች እየተርገበገበ ያ ነገር እየተርገበገበ የሚሄድበት ደግሞ አቅጣጫ አለው። በትራንስቨርሳል ዌቭ ጊዜ ምንድነው የሚሆነው? ያ ነገር እንደዚህ ወደ ላይና ወደ ታች እየተርገበገበ ከሆነ ቫይብሬሽኑ እንዴት ነው? ወደ ላይና ወደ ታች አቅጣጫው እና እንደዛ እየተርገበገበ ወዴት ነው እየሄደ ያለው? ዳይሬክሽኑ ደግሞ ወደ እዚህ ነው። ስለዚህ ዳይሬክሽኑ ከምን ጋር ፐርፔንዲኩላር ነው ወይም ራይት አንግል ይሰራል? በትራንስቨርስ ዌቭ ጊዜ ከቫይብሬሽኑ ጋር ዳይሬክሽኑ የሙቭመንት የዌቭ ሙቭመንት ዳይሬክሽኑ ከቫይብሬሽኑ ጋር 90 ዲግሪ ሲሰራ ትራንስቨርስ ዌቭ የምንለው። እዚህ ጋር እንደምናየው ዌቭ አለ። አፕ ኤንድ ዳውን ነው ቫይብሬሽኑ፣ ወደ ላይና ወደ ታች ነው እና ወደ ላይና ወደ ታች እየተርገበገበ ወዴት ነው እየሄደ ያለው? ወደዚህ ነው። ስለዚህ ቫይብሬሽኑ አፕ ኤንድ ዳውን ነው፣ ወደ ላይና ወደ ታች ቀጥ ያለ ነው። ዳይሬክሽኑ ደግሞ ወደዚህ ሲሆን ምን ይሰራል? 90 ዲግሪ ይሰራል። እዚህ ጋር ቫይብሬሽኑ ከዳይሬክሽን ጋር 90 ዲግሪ ወይም ፐርፔንዲኩላር ሲሆን ወይ አት ራይት አንግል ሲሆን በዛ ጊዜ የትራንስቨርስ ዌቭን ባህሪ እናገኛለን። እና መካኒካል ዌቭስ የምንለው ትራቭል ስሩ ሰም ሚዲየም ኦር ማቴሪያል። መካኒካል ዌቭስ የምንለው በሆነ እቃ የሚተላለፍ በሆነ ማቴሪያል ውስጥ የሚተላለፍ የዌቭ አይነት ነው። እና ዊዝ ታይም ዜይ ሃቭ ፍሪኩዌንሲ ያለው ፔሪድ አለው ዌቭ ሌንግዝ አምፕሊቲዩድ የሚባሉ ኮንሰፕቶች አሉ። እነዚህን እናያቸዋለን ወደ በኋላ። እና መካኒካል ዌቭስ ትራንስፖርት ኢነርጂ ኤንድ ኖት ማቴሪያል። መካኒካል ዌቮች ወይም መካኒካል ሞገዶች እቃን የሆነን እቃ አይደለም ትራንስፖርት የሚያደርጉት ወይም የሚያንቀሳቅሱት፣ ነገር ግን ኢነርጂን ነው ወይንም የሆነ እቃ ውስጥ ጉልበትን ነው ትራንስፈር የሚያደርጉት እንጂ ያንን እቃ ራሱ ወይም የሆነን እቃ ትራንስፖርት አያደርጉም መካኒካል ዌቮች። ሌላው ኤሌክትሮማግኔቲክ ዌቭስ የምንለው አለ ደግሞ the vibrations in electromagnetic waves come from electric and magnetic fields። ይሄ የኤሌክትሮማግኔቲክ ዌቭ የኤሌክትሮማግኔቲክ ሞገድ የምንለው ይሄ እርግብግቢቱ ወይም መርገብገቡ ቫይብሬሽኑ የሚመጣው ከኤሌክትሪክ እና ከማግኔቲክ ፊልዶች ነው። ከስሙ እንደምንረዳው ኤሌክትሪክ ፊልድ አለ፣ ማግኔቲክ ፊልድ አለ። ከሁለቱም ኤሌክትሮማግኔቲክ ዌቭ ቫይብሬሽን ይመጣልና ኤሌክትሮማግኔቲክ ዌቭስ አር ፕሮዲውስድ ዌን ማግኔቲክ ፊልድ ኤንድ ኤሌክትሪክ ፊልድ አር አት ራይት አንግልስ። ይሄ ኤሌክትሮማግኔቲክ ዌቭ የሚፈጠረው ማግኔቲክ ፊልዱና ኤሌክትሪክ ፊልዱ ራይት አንግል ላይ ሲሆኑ ወይንም 90 ዲግሪ ሲሰሩ ፐርፔንዲኩላር ሲሆኑ ነው ይሄ ኤሌክትሮማግኔቲክ ዌቭ የሚፈጠረውና charges that are accelerated in an electric and magnetic field produce electromagnetic waves። ቻርጆች በዚህ በኤሌክትሪክ እና በማግኔቲክ ፊልዱ በዚህ በሁለቱም የሚተላለፈው ወይም አክሰለሬት የሚሆነው ቻርጆች ምን ይፈጥራሉ? ኤሌክትሮማግኔቲክ ዌቭ ወይም ሞገድ የምንለውን ይፈጥራሉ። እና they carry charge and momentum that may be transferred to matter with which they interact። እና ምንን እነዚህ ኤሌክትሮማግኔቲክ ዌቮች ምንን ያስተላልፋሉ? ቻርጅን እና ሞመንተምን ወይም ኢነርጂ እና ሞመንተምን ያስተላልፋሉ ለተገናኙት ወይም ከነሱ ጋር ኢንተራክት ላረገው እቃ ለሆነ እቃ ኢነርጂን እና ሞመንተምን ያስተላልፋሉ እነዚህ ኤሌክትሮማግኔቲክ ዌቭስ የምንላቸው። እና እንደምናየው ኤሌክትሪክ ፊልድ እና ማግኔቲክ ፊልድ ምንድናቸው? እንደዚህ
ራይት አንግል ይሰራሉ ወይም 90 ዲግሪ ይሰራሉ ወይም ፐርፔንዲኩላር ናቸው። እዚህ ጋር በቢጫ ያለውን ስናይ ኤሌክትሪክ ፊልድ ነው፣ በአረንጓዴ ያለውን ማግኔቲክ ፊልድ ነው። ሁለቱም ምን ይሰራሉ? ራይት አንግል ይሰራሉ። ኤሌክትሪክ ፊልድ ከማግኔቲክ ፊልድ ጋር ራይት አንግል ይሰራሉ። ወይንም ራይት አንግል በሚሰሩበት ጊዜ ምን ይፈጠራል? ኤሌክትሮማግኔቲክ ዌቭ ይፈጠራል። እና ኤሌክትሮማግኔቲክ ዌቭስ አር ትራንስቨርስ ዌቭስ ከትራንስቨርስ ዌቭስ ውስጥ ነው የሚመደበው። ቅድም ትራንስቨርስ ዌቭ የሚባለው ምንድን ነው ብለናል? ዳይሬክሽኑ የዌቭ ዳይሬክሽን እና ቫይብሬሽኑ ፐርፔንዲኩላር ሲሆኑ ወይም ራይት አንግል ሲሰሩ ነው ብለናል። እና ኤሌክትሮማግኔቲክ ዌቭ ደግሞ እዛ ትራንስቨርስ ዌቭ ከምንለው ሞገድ ውስጥ ነው የሚመደበው። እና ኤሌክትሮማግኔቲክ ዌቭስ ዱ ኖት ኒድ ኤ ሚዲየም ስሩ ዊች ቱ ትራቭል። ኤሌክትሮማግኔቲክ ዌቭ ለመተላለፍ እቃ አይፈልግም ወይም እቃ ላያስፈልገው ይችላል። ዜ ካን ትራቭል ስሩ ኤ ቫኪዩም፣ በባዶ ቦታ በባዶ አየር መተላለፍ ይችላሉ። ኤሌክትሮማግኔቲክ ዌቭ የምንላቸው እቃ ላያስፈልግ ይችላል ለነሱ መተላለፍ። ሪፕሬዘንቲንግ ትራንስቨርስ ዌቭስ፣ ትራንስቨርስ ሞገዶችን ስንገልጽ እዚህ ጋር ስዕሉ ላይ እንደምናየው ምን አለ? የሆነ ላይን አለ ወይም ቤዝ ላይን የሚባል አለ። ከሱ ላይ አሁን አፕ ኤንድ ዳውን ያ ቫይብሬሽኑ ሲካሄድ አፕ ኤንድ ዳውን ይኖራል ሞገዱ የሚፈጠርበት እና ከዛ ቤዝ ላይን ከምንለው በላይ ያለው ያ ነገር አምፕሊቲዩድ ይባላል። ርቀት ያለው እስከ ጫፉ ድረስ ያለው አሁን በእያንዳንዱ ስታይ ከመሃሉ እስከ ጫፉ ድረስ ወይንም ከዚህ ከመሃሉ እስከ ታች ድረስ ያ ማለት ይሄኛው ጫፉ ፒክ ይባላል በሌላ ቋንቋ፣ እንደ ከፍ ያለው ቦታ ማለት ነው። እና ዝቅ ያለው ቦታ ደግሞ ትራፍ በመባል ይታወቃል። እና እዚህ ጋር ከታች ያሉት እነዚህ ትራፍስ ይባላሉ። ከላይ ያሉት ደግሞ ፒክ በመባል ይታወቃሉ። ፒክ ከፍታማ ቦታ እንደማለት ነው። ትራፍ ወይም ከታች ያሉት ደግሞ ቫሊ ያው ቀጥታ ትርጉሙ ሸለቆ ነው። ቫሊ ኦር ትራፍ በመባል ይታወቃል። እና ከዚህ ከቤዝ ላይ ነው ከመሃለኛው ላይ ነው እዚህ ጋር ከምታዩት ከላይ ነው እስከ ላይኛው ጫፍ ያለው ያ አምፕሊቲዩድ ይባላል። ወይም እስከ ታችኛው ጫፍ ድረስ ያለው ያ ርቀት አምፕሊቲዩድ በመባል ይታወቃል። እንደገና ዌቭ ሌንግዝ ማለት ደግሞ በሁለት ፒኮች መሃል ወይም በሁለት ከፍ ያሉ ፖይንቶች መሃል ያለው ርቀት ወይንም በሁለት ትራፎች መሃል በሁለት ዝቅ ባሉ ቫሊዎች መሃል ያለው ርቀት ያ ዌቭ ሌንግዝ ይባላል። ላምዳ ተብሎ ሊጠራ ይችላል በሲምቦል። ሌላው ፍሪኩዌንሲ የሚባለው ደግሞ ፐር ሰከንድ ነው። በሰከንድ ምን ያህል ተርገብግቧል ወይንም ምን ያህል ኮምፕሊት ሳይክል አድርጓል። ኮምፕሊት ሳይክል የምንለው እዚህ አሁን ጀመረ አይደል? እዚህ ጀመረ አይደል? ጀምሮ ከፍ ብሎ ዝቅ ብሎ ተመልሶ እዛች ፖይንት ላይ ሲደርስ ይሄው ከዚህ እስከዚህ ያለው አንድ ኮምፕሊት ሳይክል እንላለን። እንደገና ከዚህ ተነስቶ ከፍ ብሎ ዝቅ ብሎ ያንን ፖይንት ሲነካ ያልተደጋገሙ ፖይንቶች ማለት ነው። አሁን ከዚህ ስንነሳ ከፍ ብሎ ዝቅ ብሎ እዚህ ጋር ያንን ፖይንት ይደርሳል አንድ ዙር እና ያ አንድ ኮምፕሊት ፓዝ ይባላል። እና ፍሪኩዌንሲ ማለት በሰከንድ ምን ያህል ኮምፕሊት ፓዞችን አድርጓል የሚለው ነው። እና ፐር ሰከንድ ነው ዩኒቱ የፍሪኩዌንሲ። ፍሪኩዌንሲ ማለት ቀጥታ ትርጉሙ ምን ያህል ተደጋግሟል ነው ስሙ ራሱ። እና በሰከንድ ምን ያህል ኮምፕሊት ፓዞችን አድርጓል የሚለውን ሜዥር የሚያደርግልን ፍሪኩዌንሲ ነው። ፍሪኩዌንሲ ኦፍ ኤ ዌቭ ኢዝ ዘ ነምበር ኦፍ ኮምፕሊት ዌቭስ ፓሲንግ ኤ ጊቨን ፖይንት ኢን ኤ ሰከንድ። በሰከንድ የሆነን ፖይንት ፓስ የሚያደርጉ ወይም የሚያልፉ ኮምፕሊት ሳይክሎች ምን ያህል ኮምፕሊት ሳይክል በአንድ ሰከንድ ያደርጋል የሚለው ነው። ያው ዌቭ ሌንግዝ አይተናል። በሁለት በሰክሰሲቭ ፒኮች ወይም ትራፎች መሃል ያለ ርቀት እንደሆነ አይተናል። ዘ አምፕሊቲዩድ ኢዝ ዘ ዲስታንስ ዛት ዘ ዌቭ ሙቭስ አበቭ ኦር ቢሎው ዘ ቤዝ ላይን። ከቤዝ ላይኑ ያለው ከፍታ ይሄ ቤዝ ላይኑ ከሆነ ከቤዝ ላይኑ እስከ ላይ ያለው ርቀት ወይም ከቤዝ ላይኑ እስከ ታች ያለው ርቀት አምፕሊቲዩድ በመባል ይታወቃል። እና ዩ ካን ዩዝ ስትሬት ላይንስ ሬይስ ቱ ሪፕሬዘንት ዳይሬክሽን ኦፍ ኢነርጂ ፍሎው አሎንግ ዘ ዌቭ። ዌቭ ወዴት ፍለው እንደሚያደርግ ወይም የዌቭ ኢነርጂ ወዴት ፍለው እንደሚያደርግ ዳይሬክሽኑን ለማሳየት እንደዚህ ቀጥ ያለ ላይን ተጠቅመን ማሳየት እንደምንችል ነው የሚነግረን። ሪሌሽንሺፕ ቢትዊን ፍሪኩዌንሲ ዌቭ ሌንግዝ ኤንድ ስፒድ። በእነዚህ በሶስቱ መሀል ያለው ግንኙነት መመሰላችሁ ስፒድ
የፍሪኩዌንሲ እና ዌቭሌንግዝ ብዜት ነው። እና ፍጥነት የፍሪኩዌንሲው እና የዌቭሌንግዙ ፍሪኩዌንሲ ምንድን ነው ብለናል? በሰከንድ ምን ያህል ኮምፕሊት ሳይክሎችን ያደርጋል ያ ዌቭ የሚለውን ነው። እና ዌቭሌንግዝ ደግሞ በሁለት ከፍ ባሉ ቦታዎች መሃል ወይም በሁለት ዝቅ ባሉ ቦታዎች በሁለት ፒኮች እና በሁለት ትራፎች መሃል ያለው ርቀት ነው። ከፈለግን በሁለት ፒኮች መሃል ያለውን ርቀት ወይንም በሁለት ትራፎች መሃል ያለውን ርቀት ስንለካ ያ ማለት በሜትር ነው። ዌቭሌንግዝ በሜትር ነው። ፍሪኩዌንሲ ደግሞ ምንድነው? ፐር ሰከንድ ነው። ስለዚህ ስፒድ ምን ይሆናል? v ኢኳል ቱ ፍሪኩዌንሲ ኤፍ ታይም ዌቭሌንግዝ ላምዳ። የዌቭሌንግዝ ፎርሙላ ላን ነው የሚመስለው። ያው የአማርኛዋንም ላ ነው የሚመስለው፣ ላምዳ ትባላለች። እና ፍሪኩዌንሲ ምንድነው? ፐር ሰከንድ ነው ዩኒቱ። ዌቭሌንግዝ ወይም ላምዳ ደግሞ ሜትር ነው። ሜትር ሲባዛ ፐር ሰከንድ ምን ይሆናል? ስፒድ ኢኳል ቱ ሜትር ፐር ሰከንድ ይሆናል። የስፒድ ዩኒቱ ሜትር ፐር ሰከንድ ይሆናል። ፍሪኩዌንሲ ፐር ሰከንድ ነው ወይንም ሄርዝ እንለዋለን። ሄርዝ ወይንም ዩኒቱን ፐር ሰከንድ ማለት እንችላለን። ዌቭሌንግዝ በሜትር ነው። እሺ እዚህ ጋር ወርክድ ኤግዛምፕል አለ 6.1 a water wave has a wavelength of 2 cm የውሃ ሞገድ ዌቭሌንግዙ 2 ሴንቲሜትር ነው። and a frequency has of 50 hertz ፍሪኩዌንሲ ደግሞ 15 hertz ነው። find its speed አግኙ ነው የሚለው። ያው የስፒድን ፎርሙላ እንደምናውቀው v equal to ምንድነው? ፍሪኩዌንሲ ታይም ዌቭሌንግዝ ነው። ፍሪኩዌንሲ ስንት ነው? 15 hertz ሲባዛ ዌቭሌንግዙ ስንት ነው? 2 ሴንቲሜትር። 2 ሴንቲሜትርን ወደ ሜትር ስንቀይር 0.02 ሜትር እና 15 ጊዜ 0.02 ሜትር ስንት ይመጣል? 0.3 ምን ሜትር ፐር ሰከንድ። ስለዚህ ስፒዱ የዚህ የውሃው ሞገድ የዋተር ዌቭ ስፒድ ፍጥነቱ ስንት ነው? 0.3 ሜትር ፐር ሰከንድ ይሆናል። ሌላው እዚህ ላይ ኤሌክትሮማግኔቲክ ስፔክትረምን እናያለን። ወይንም ኤሌክትሮማግኔቲክ ህብረ ቀለምን ስናይ እዚህ ጋር መሀል ላይ ቪዚብል ላይት አለ። ቪዚብል ላይት የምንለው ይሄ ከፀሐይ የምትለቀዋ ላይት 7 ከለር አይደል ያላት ፀሐይ? ቫዮሌት፣ ኢንዲጎ፣ ብሉ፣ የሎ፣ ኦሬንጅ፣ ሬድ የሚሉ 7 አይነት ከለሮች አሉ። እና ቪዚብል ከለር አለ። እነዚህ ኤሌክትሮማግኔቲክ ስፔክትረም አልትራቫዮሌት ሬ አለ፣ ኤክስ ሬ፣ ጋማ ሬ። ከቪዚብል ላይት ወደዚህ ስመጣ ደግሞ ኢንፍራሬድ፣ ማይክሮዌቭ፣ ራዲዮ ዌቭ እንደዚህ ኤሌክትሮማግኔቲክ ስፔክትረም ወይም ኤሌክትሮማግኔቲክ ህብረ ቀለም እንላቸዋለን። እና ኤሌክትሮማግኔቲክ ዌቭስ ኢሚትድ ባይ ዘ ሳን በፀሐይ የሚለቀቀው ኤሌክትሮማግኔቲክ ሞገድ ምንድነው? ዘ ሳን ኢሚትስ ኤሌክትሮማግኔቲክ ዌቭስ ዊዝ ኤ ዋይድ ሬንጅ ኦፍ ፍሪኩዌንሲስ ኤንድ ዌቭሌንግዝ። በተለያየ ፍሪኩዌንሲ እና በተለያየ ዌቭሌንግዝ ፀሐይ ኤሌክትሮማግኔቲክ ዌቭ ትለቃለች። አሁን ቪዚብል ላይት ላይ እንደምናየው እና በእሷ የሚለቀቁ ኤሌክትሮማግኔቲክ ዌቭ የተለያየ ፍሪኩዌንሲ እና የተለያየ ዌቭሌንግዝ አለው። እና ኢን ኤ ቫኪዩም ኦል ኤሌክትሮማግኔቲክ ዌቭስ ትራቭል አት ኤ ስፒድ ኦፍ 3 times 10 to the power of 8 ሜትር ፐር ሰከንድ። ቫኪዩም ላይ ቫኪዩም ማለት ባዶ ስፔስ ላይ ምን የሌለበት ኦክሲጅን የሌለበት ግራቪቲ የሌለበት ባዶ ስፔስ ላይ ባዶ ህዋ ላይ ኤሌክትሮማግኔቲክ ዌቮች ወይም ኤሌክትሮማግኔቲክ ሞገዶች ሁሉም በተመሳሳይ ፍጥነት ነው የሚጓዙት። ያውም በ3 times 10 to the power of 8 ሜትር በሰከንድ። ይሄ ማለት ምን ማለት ነው? በ300 ሚሊዮን ሜትር በአንድ ሰከንድ ይጓዛሉ ማለት ነው። እና they have different properties ነገር ግን የተለያየ ባህሪ ያላቸው therefore uses ስለዚህ የተለያየ ጥቅም ነው ያላቸው እነዚህ የተለያዩ ኤሌክትሮማግኔቲክ ዌቭ ስፔክትረሞች because አሻውን different wavelengths አሁን እዚህ ጋር ስናየው የተለያየ wavelengths ነው ያላቸው። ምክንያቱም እዚያውን 10 to the power of -12 ሜትር ነው wavelengths እና እዚህ ጋር የተለያየ wavelengths አላቸው። የተለያየ wavelengths ስላላቸው የተለያየ ባህሪ እና የተለያየ ጥቅም ነው ያላቸው። ነገር ግን ቫኪዩም ላይ ሲሆን ሁሉም በተመሳሳይ ፍጥነት ነው የሚጓዙት። እና some uses of electromagnetic radiation የነዚህ ኤሌክትሮማግኔቲክ ራዲዬሽን ጥቅማቸው ምንድነው? የመጀመሪያው ቪዚብል ላይት ቅድም እንዳልነው ቪዚብል ላይት
ከየት የምናገኘው ነው? ከፀሐይ የምናገኘው ወይም ፀሐይ የምትለቀው is the most important part of the electromagnetic spectrum to everyday life ለዕለት ተዕለት ኑሯችን ፀሐይ በጣም ወሳኝ ነገር ናት እና ብዙ ነገር ነው ፀሐይ የምታደርግልን ከፎቶሲንተሲስ ጀምሮ ምግብን እጽዋት እንዲሰሩ ከማድረግ ጀምሮ እኛም ለሰውነታችን ቫይታሚን ዲን የምናገኘው ከፀሐይ ነው እና የተለያዩ ነገሮችን ከፀሐይ እናገኛለን እና even though its wavelengths are only a small part of the spectrum ሌላው ኤክስ-ሬይ ነው ኤክስ-ሬይ are used to take pictures of inside the body to show any bone fractures አሁን ሐኪም ቤት ስትሄዱ የሆነ ያጥንት ስብራት ምናምን ቢያጋጥም ሐኪም ቤት ያንን የሚያዩት በምንድነው? በኤክስ-ሬይ ነው። እዚህ ጋር እንደምናየው ምንድነው? ውስጣዊ አጥንታችንን ያሳያል ኤክስ-ሬይ። የተሰበረ አጥንት ለማየት ይጠቅማል። ከኖርማል አጥንት የተሰበረ አጥንት ካለ ኦኬ ችግሩ ያለው እዚህ ጋር ነው ብለን ችግሩን ለማወቅ ሰውነታችን ውስጥ ያሉ አጥንቶችን ፒክቸር ለማውሰድ ይጠቅማል ኤክስ-ሬይ የምንለው እና they absorbed more by bone which is denser than the surrounding muscles ምንድነው የሚያደርገው ከሰውነታችን ዴንሰር የሆነው ወይንም በጣም ዴንስ ብዙ ቦታ የሚይዘው ወይንም ዴንስ ስንል ከሰውነታችን ውስጥ ጠጠር የሚለው አጥንት ስለሆነ ያ አጥንት ጋር ሲደርስ ያንን አጥንት በስርዓት ለማሳየት ይረዳናል ባጠገባችን ካሉ መስሎች ከጡንቻዎች ይልቅ አጥንቱ ላይ ስዕሉን ያሳየናል ያጥንቱን ስዕል ያሳየናል ኤክስ-ሬይ ሌላው ኢንፍራሬድ ራዲዬሽን የምንለው used in infrared cameras which are used in rescue operation to detect the presence of bodies አሁን የሆነ አካባቢ ላይ የሆነ እቃ መኖሩን ስካን የሚያደርግልን ነው ይሄ ኢንፍራሬድ ራዲዬሽን የምንለው ወይም ኢንፍራሬድ ጨረር የምንለው ስካን ያደርግልናል በዙሪያችን ምን ኦብጀክቶች አሉ ያንን ነገር ስካን አድርጎ አሁን ይሄ የት ነው የሚጠቅመው ለወታደራዊ ሚሽን እንደዚህ አይነት ነገር ሲሆን የሆነ አካባቢ ላይ የጠላት እቃ መኖሩን ፕሌኖች መኖራቸውን በቃ የሆነ የጦር እቃ መኖሩን ስካን አድርጎ ይነግረናል እና በተለያዩ ዘርፎች ላይ እንጠቀመዋለን ኢንፍራሬድ ራዲዬሽንን ሌላው ማይክሮዌቭስ ኤንድ ራዲዮ ዌቭስ የምንላቸው ደግሞ are used for communications ለኮሙኒኬሽን የምንጠቀማቸው ለምሳሌ ሬዲዮ እና ቴሌፎን ስልካችንን ምንደውለው ቤት ቁጭ ብለን ሬዲዮ ቤት ቁጭ ብለን የምንሰማው ሲግናሉ ከየት መጥቶ ነው በእነዚህ በማይክሮዌቭ እና በራዲዮ ዌቭ አማካኝነት ነው ስልክ መደወል የምንችለው ስልክ ስንደውል ቀጥታ ምንም እቃ ሳይኖር ነው አይደል ያኛውን ሰው ሄዶ የሚያገኘው ያ በምንድነው የሚሄደው ካላችሁ በእነዚህ በማይክሮዌቭ ነው እና በራዲዮ ዌቭ በምንላቸው ነው ኮሙኒኬት ለማድረግ ለኮሙኒኬሽን ይጠቅመናል እና ቤት ቁጭ ብለን ቲቪ የምናየው እዚህ ጋር ዲሽ ስላለ እና በማይክሮዌቭ እና በራዲዮ ዌቭ ሄዶ ነው እንደዚህ ኮሙኒኬት ለማድረግ ለመገናኘት የምንችለው ያው እዚህ ጋር ሪቪው ኩዌስችንስ ላይ የሚጠይቃቸው ጥያቄዎች እስካሁን ያየናቸው ናቸው በቶፒኩ ላይ ያየናቸው ናቸው ከሱ መስራት ትችላላችሁ መልሱን ከፈለጋችሁ ደግሞ እዚህ ያለላችሁ የአንደኛ መልስ እዚህ ጋር ያለው ነው እንዲሁ የሁለተኛ የሶስተኛ የአራተኛ የአምስተኛ እንደዚህ ሁሉም መልሶች እዚህ ጋር ተሰርተዋል ያየናቸው ናቸው ሁሉንም እዚህ ሰባተኛ ላይ ምንድነው የሚለው what is the frequency of an x-ray with a wavelength of 1 × 10⁻⁻10 wavelength ይሄን ያህል አለው ላምዳ ይሄን ያህል አለው ፍሪኩዌንሲውን ፈልግ ነው የሚለው ስለዚህ ምንድን ነበር ፎርሙላ wavelength እና ፍሪኩዌንሲ የሚያገናኘው speed equal to frequency time wavelength ነበር አሁን የተጠየቅነው ምንድነው ፍሪኩዌንሲ ነው ስለዚህ ፍሪኩዌንሲ ለማግኘት ኦቨር wavelength ስናደርግ wavelength ሲጠፋ ምን ይሆናል frequency equal to speed over wavelength ይሆናል ስፒድ ደግሞ ስንት ነው በቫክዩም ላይ የሆነ ኤሌክትሮማግኔቲክ ዌቭ 3 ታይም 10⁸8 ሜትር ፐር ሰከንድ ነው ኦቨር wavelength እዚህ ጋር የተሰጠን ስንት ነው 1 ታይም 10⁻⁻10 ሜትር 1 ታይም 10⁻⁻10 ሜትር ነው እሺ 3 ለአንድ ስናካፍል ስንት ነው 3 ታይምስ እዚህ ጋር 10⁸8 አለ 10⁸8 ሁለቱም ቤዛቸው 10 ስለሆነ አንዱን 10 እንወስድና ከዛ ስለተከፋፈሉ ፓወራቸው ምን እናደርጋለን እንቀናነሳለን 8 -
እዚህ ጋር ማይነስ 10 አለ ማይነስ 10 ስለዚህ 3 ታይም 10 ዘ ፓወር ኦፍ 8 ማይነስ ማይነስ ፕላስ ይሆናል 8 ፕላስ 10 18 ይሆናል 18 ምን ፐር ሰከንድ ወይንም ፍሪኩዌንሲ ስለሆነ ሄርዝ ዩኒቱ የፍሪኩዌንሲን ዩኒት በሄርዝ ነው የምናስቀምጠው 3 ታይም 10 ዘ ፓወር ኦፍ 18 ሄርዝ ይሆናል